ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ቅዳሜ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ። አብራችሁን ቆዩ። ተወዳጁ የኪነ ጥበብ ባለሙያ የሆነው ነጻነት ወርቅነህ ከዚህ ዓለም ድካም አረፈ። ተጨማሪ አለ። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም ድካም አርፏል። በፊልምና ቲያትር ተዋናኝነት፣ በቴሌቪዥን ፕሮግራም አቅራቢነትና በሌሎቹ የጥበብ ስራዎቹ ስመጥሩና ተወዳጅ ከሆኑት የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ህይወቱ ማለፉ ነው የተገለጸው። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት እንደሆነም ኢቢኤስ ቴሌቪዥን ያገኘነው መረጃ ያመላክታል። የአርቲስት ነጻነት ወርቅነህ የመጨረሻ ጉዞ የቀብር ስነ ስርዓት መረጃ በድንገት ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ ነፂ የመጨረሻ የሽኝትና የቀብር መርሃ ግብርም ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት የመጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹም አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘትም ይደረግለታል። በዚህ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓቱም ይከናወናል። የጥበብ ቤተሰቡና መላው ኢትዮጵያውያን በአዘን የጣለው የነፂ ዕረፍት ለብዙዎቻችን ከባድ ቢሆንም በዚህ ዕለት በቦታው በመገኘት ለወዳጆቻችን የመጨረሻ ክብር እንድሰጥም ጥሪ ተደርጓል። አሁንም ለባለቤቱ ለልጆቹና ለመላው ዘመዶቹ ፈጣሪ ጥንካሬና መጽናናትን እንዲሰጥ ከወዲሁም እንመኛለን። በራያ ሀገረ ስብከት በካህናትና በምዕመናን ላይ እየደረሰ ያለውን ግፍና በደል በተመለከተ ከራያ ሀገረ ስብከት መግለጫ ተሰጠ። እንደሚከተለው ይቀርባል። በራያ ሀገረ ስብከት ካህናትና ምዕመናን ላይ እየደረሰ ያለውን ግፍና በደል በተመለከተ ከራያ ሀገረ ስብከት ጽሕፈት ቤት መግለጫ ተሰጠ። የራያ ሀገረ ስብከት የአካባቢው ማህበረ ካህናትና ማህበረ ምዕመናን ባቀረቡት ተደጋጋሚ ጥያቄ መሰረት በመጀመሪያ የ6 ወረዳ ቤተ ክህነት ማስተባበሪያ ጽሕፈት ቤት በኋላም ደግሞ ማህበረ ካህናቱና ህዝበ ክርስቲያኑ በድጋሚ ያቀረቡትን ጥያቄ መነሻ በማድረግ ጉዳዩ በቅዱስ ሲኖዶስ ምልአተ ጉባኤ ታይቶ ቤተክርስቲያኑ ሕግና ደንብ መሰረት የቅዱስ ሲኖዶስ ምልአተ ጉባኤ ባስተላለፈው ውሳኔ የራያ ሀገረ ስብከት በሚል ስያሜ ተደራጅቶ ራሱን ችሎ እንዲቋቋምና ስራውን እንዲያከናውን መደረጉም ይታወቃል። ይህን መሰረት በማድረግ የተቋቋመው ሀገረ ስብከት ከተመሰረተበት ጊዜ ጀምሮ በቤተክርስቲያኗ ሕግና ደንብ መሰረት ተልእኮውን እየፈጸመ የሚገኝ መሆኑም የሚታወቅ ጉዳይ ነው። ይሁን እንጂ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ውጪ በህገ ወጥ መንገድ የተመሰረተውና ራሱን መንበረ ሰላማ በማለት የሚጠራው አካል ከህወሓት ታጣቂዎች ጋር በመቀናጀት በሀገረ ስብከታቸው ካህናትና ምዕመናን ላይ ከፍተኛ ግፍና በደል በመፈጸም ካህናትን ህዝበ ክርስቲያኑን በማሰቃየት ላይም ይገኛል። በተለይም ከሚያዝያ 7 ቀን 2017 ዓ.ም ጀምሮ ያለ የሌለ ኃይሉ በመጠቀም በተቀናጀ በተደራጀ መልኩ በመዋቀራቸው በካህናትና በህዝበ ክርስቲያኑ ላይ ከፍተኛ ግፍና በደል እያደረሱ ይገኛሉ ሲሉም ገለጻ አድርገዋል። በመሰረቱ ራሱን መንበረ ሰላማ በማለት ያደራጀው ህገ ወጥ ሲኖዶስ የተመሰረተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ በፌዴራል መንግስት መካከል ጦርነት በተደረገ ጊዜ በትግራይ ላይ የደረሰውን ውድመት አላወገዘችም በሚል ምክንያት በሃይማኖት ካባ በተሸፈኑ የጎሳ ፖለቲከኞች አማካኝነት የተመሰረተ ህገ ወጥ ቡድን መሆኑ የሚታወቅ ነው። ይሁን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምንም እንኳን ራሱ መንበረ ሰላማ በማለት የተደራጀውን ቡድን የሚጽመውን ድርጊት ከቀኖና ቤተክርስቲያን ውጭ የሆነ የቤተክርስቲያን አንድነት የሚከፋፍል ከሐዋርያት ጀምሮ በቅብብሎሽ የመጣውን አስረ ካህናት የሚድን የቤተክርስቲያንን ሁለንተናዊነት በጎጥ የሚከፋፍል ድርጊት ቢሆንም ቅድስት ቤተክርስቲያን የይቅርታና የምህረት ቤት እንደመሆኗ መጠን ተቋርጦ የነበረውን ግንኙነት ለማስተካከል ይፋዊ የሰላም የአንድነት ጥሪ በማድረግ ቅድስት ቤተክርስቲያን ለሰላምና ለአንድነት በሯን ዘወትር ክፍት በመሆኑም ድጋሚ ብታሳይም ህገወጥ ቡድኑ የቀረበለትን ተደጋጋሚ የሰላም ጥያቄ ባለመቀበልና ከህወሓት ታጣቂዎች ጋር በመቀናጀት በራያ ሀገረ ስብከት ስር የሚተዳደሩ አብያተ ክርስቲያናትን እንዲሁም ካህናት ምዕመናን ላይ ልዩ ልዩ ግፍ በደል በማድረሱ በተጠናከረ መልኩ ቀጥሎ እንደሚገኝም ተናግረዋል። በተለይም ከቅርብ ጊዜ ወዲህ የህወሓት ታጣቂዎች ኃይሎች ወደ አካባቢው በኃይል በመግባት ከመንበረ ሰላማ ተላላኪዎችና ተወካዮች ጋር በመቀናጀት በተደራጀ መልኩ ከሀገራችን ሃይማኖታዊ፣ ሞራላዊ፣ ባህላዊ ሴቶች ባፈነገጠ መልኩ የቤተክርስቲያን ህልውና በመድፈር በቅድስት ቤተክርስቲያን በካህናትና በምዕመናን ህይወት ላይ አስከፊ ጉዳት እያደረሱ ይገኛሉ። በዚህም ህገወጥ ሲኖዶስ መሪነት አስተባባሪነት ከተፈጸሙ አስከፊ ግፎች መካከል የሚከተሉት ላብነትም ተጠቅሰዋል። አንደኛ፣ በመንበረ ሰላማ ቡድኖች አስተባባሪነት ነሐሴ 22 ቀን 2017 ዓ.ም ከሌሊቱ 8 ሰዓት በርካታ የህወሓት ታጣቂዎች በመሳሪያ በመታገዝ የራያ ሀገረ ስብከት ጽሕፈት ቤትና የወረዳውን ቤተ ክህነት ቢሮዎች በሙሉ በመውረር የቤተክርስቲያኗን ንብረትና ቅርስ በመዝረፍ ቢሮውን በወታደራዊ ካምፕ አድርገው
አድርገውትም ይገኛሉ። ሁለተኛው ታጣቂ ቡድን የመስቀል ክብረ በዓል ለማክበር አደባባይ ወታደራዊ ካምፕ በማድረጉ ምክንያት የ2018 ዓመተ ምህረት የመስቀል በዓል በአንድነትና በድምቀት እንዳይከበርም አድርገውታል። ሶስተኛ የሀገረ ስብከቱ የወረዳ ቤተ ክህነት ቢሮዎች በህገ ወጥ ቡድን በመያዛቸው ምክንያት ህጋዊ ሀገረ ስብከታችን ሌላ ቢሮ ተከራይቶ እየሰራ ባለበት ወቅት ታጣቂዎች ወደ ቢሮአችን በመላክ ከስራ ገበታችን በማፈናቀል መንፈሳዊ አስተዳደራዊ አገልግሎታችን እንዳናከናውን አድርገውታልም ብለዋል። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕተምና የኢትዮጵያ ባንዲራ በማቃጠል የቤተክርስቲያንን ቅርሳቅርስ ገንዘብ በመዝረፍ እንዲሁም በነጻነት የማምለክ መብታችን በመንገፍ በማፈር በማሰር በመደብደብና ግፍና በደል እየደረሰብን ይገኛል ሲሉም ተናግረዋል። አምስተኛ በቤተክርስቲያኑ ህግና ደንብ መሰረት የተመሰረተው የራያ ሀገረ ስብከት ዋና ዓላማው መንፈሳዊ አገልግሎት ለማስፋፋት የቤተክርስቲያን አንድነት ለመጠበቅ መሆኑ እየታወቀ ይህ ሀገረ ስብከት የተመሰረተው አካባቢውን ወደ ሰሜን ወሎ ማዕከል ነው በሚል የተለያዩ የሐሰት ትርክቶች በማቀነባበርና በማሰራጨት የሀገረ ስብከቱን ተልዕኮ የተዛባ ቅርስ በማስያዝ ህዝበ ክርስቲያኑን ለማደናገርና የዓላማቸውን ማሳኪያ ለማድረግ ከፍተኛ ጥረት በማድረግ ላይም ይገኛሉ። ስድስተኛ በራያ ሀገረ ስብከት ስር ያሉ አድባራትና ገዳማት መንበረ ሰላማ ስር ለማስገባት በሚደረግ ዘመቻ የወረዳው ቤተ ክህነት፣ የሀገረ ስብከቱ የደብሩ አስተዳዳሪዎች፣ የሰበካ ጉባኤ አባላትና ምዕመናን የአፈና የእስር ሰለባ እንዲሆንም አድርገውታል። ሰባተኛ ከእስር በዋስትና እንዲፈቱ የተወሰነላቸው ምዕመናን ከእንግዲህ በኋላ በመንበረ ሰላማ መዋቅር ስር መተዳደር አለባችሁ፣ አንተዳደርም የምትሉ ከሆነ ደግሞ ከአካባቢው ለቃችሁ ውጡ በማለት በሚደረግ ዛቻና ማስፈራሪያ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትን በመንግስት ጉዳይ ጣልቃ አይገባም፣ አንቀጽ 11 የሚለውን ሰዎች በነጻነት የማምለክ መብታቸው፣ ዜጎች ንጹህና ጤናማ በሆነ አካባቢ የመኖር መብት አላቸው፣ አንቀጽ 44 ከቁጥር 1 እስከ 2 የሚለውን ሰብአዊና ዲሞክራሲያዊ መብቶችን በመጣስ ምዕመናን ተወልደው ባደጉበት ቀይ በማፈናቀል በመቶዎች የሚቆጠሩ ካህናትና ምዕመናን ወደ አጎራባች ወረዳዎች ሳይወዱ እንዲፈናቀሉም አድርገዋል። ይህን ህገወጥ ድርጊት ተከትሎም ከወረዳ ቤተ ክህነትና አድባራት ባገኘነው መረጃ መሰረት በህገወጥ ሲኖዶሱ አስተባባሪነት በህወሓት ታጣቂዎች አስፈጻሚነት እስራት የደረሰባቸው 40፣ ድብደባ፣ እንግልት የደረሰባቸው 14፣ የተገደሉ ደግሞ 2 አብያተ ክርስቲያናት የተዘረፉ ደግሞ 13,533,000 ብር በቁጥር ደግሞ ከ171 በላይ የሚሆኑ ቤተክርስቲያኖች ሞዴሎች፣ የቅድሳት ቅርሶች፣ የተለያዩ ፋይሎች፣ የቢሮ እቃዎች፣ ሞባይሎች ተዘርፈዋል። ይህን ሁሉ በግፍና በደል በመድረሱ መነሻ በማድረግ የሀገረ ስብከታችን ጽሕፈት ቤት በተቋማችን በካህናት በህዝበ ክርስቲያኑ ላይ እየደረሰ ያለውን ግፍና በደል መሰረት በማድረግ አካባቢውን ያስተዳድሩ ላሉ ኮማንድ ፖስት በየጊዜው በማሳወቅ ችግሩን ለመፍታት ጥረት እያደረጉ ቢሆን ችግሩ እስካሁን ድረስ አልተፈታም። ስለሆነም በነጻነት የማምለክ መብታችን እንዲከበርልን መንበረ ሰላማ በኃይል የተያዙ በራያ ሀገረ ስብከት ስር የሚገኙ አብያተ ክርስቲያናትና የሀገረ ስብከታችን የወረዳ ቤተ ክህነት ጽሕፈት ቤቶች እንዲመለሱልን፣ የታሰሩ እንዲፈቱልን፣ በአጠቃላይ የሚደርስብን ግፍና በደል እንዲቆም ሀገረ ስብከቱ ከዚህ በፊት በተደጋጋሚ ባቀረበው ጥያቄ መሰረት መንግስት ሰላም ጸጥታን የማስከበር ኃላፊነቱ እንዲወጣ አበክረን እናሳስባለን ሲሉም ተናግረዋል። ቅዱስ ሲኖዶሱ በህገወጥ መንበረ ሰላማ ቡድን መሪና አስተባባሪነት በሀገረ ስብከቱ ካህናትና ምዕመናን ላይ የደረሰ ያለውን ግፍና በደል በተመለከተ ችግሩ ከመሰረቱ መፍታት ይችል ዘንድ ለሚመለከተው አካል እንዲያሳውቅልን በትህትናም እንጠይቃለን ሲሉ ተናግረዋል። በዚሁ አጋጣሚ ከማንኛውም የፖለቲካ ወገንተኛ ነጻ በመሆኑ ትክክለኛ ታማኝነት ያለው መረጃ ለህዝቡ እንድታሳልፉልን፣ ኃላፊነት ያለባቸው የመገናኛ ብዙሃን በሀገረ ስብከታችን የሚደርሰውን በደል በተመለከተ ተገቢውን መረጃ ለኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ እንድታደርሱልን በቅድስት ቤተክርስቲያን ስም እንጠይቃለን ሲሉ ተናግረዋል። ጥምቀትን በጎንደር ሃይማኖታዊ እሴቱን በጠበቀ መልኩ ለማክበር ዝግጅት ተጠናቋል ሲሉ ብፁዕ አቡነ ዮሐንስ ገለጹ። እንደሚከተለው ይቀርባል። ጥምቀትን በጎንደር ሃይማኖታዊ እሴቱን በጠበቀ መልኩ ለማክበር ዝግጅታችን ጨርሰናል ሲሉ ብፁዕ አቡነ ዮሐንስ ተናገሩ። የጥምቀት በዓለም በጎንደር ሃይማኖታዊ እሴቱን በጠበቀ መልኩ ለማክበር አስፈላጊውን ዝግጅት ተጠናቋል አሉ የማዕከላዊ ጎንደር ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሐንስ በዓሉን አስመልክተው በሰጡት መግለጫ ጥምቀት የጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች የዕዳ ደብዳቤ ለመቅደድ በዮርዳኖስ የመጠመቂያ መታሰቢያ በዓል መሆኑንም ተናግረዋል። ኢየሱስ ክርስቶስ የተጠመቁትን ለሰው ልጆች አርአያ ለመሆን ነው። ስለሆነም የጥምቀት በዓልን ስናከብር በመተሳሰብ በአብሮነት ሊሆን ይገባል ሲሉም ተናግረዋል። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በመምጣት በዮሐንስ እጅ የተጠመቀው ሁሉንም የሰው ልጅ እኩል መሆናቸውን ለማስተማር እንደሆነም አሳስበዋል። በዓሉን ስናከብር የተቸገሩትን በመርዳት የተራቡትን በማብላትና የታመሙትን በመጠየቅ ሊሆን ይገባል ሲሉም አክለው ተናግረዋል። የጥምቀት በዓልን ለማክበር ወደ ጎንደር ለሚመጡ እንግዶች የከተማዋ ነዋሪዎች በኢትዮጵያ የእንግዳ ተቀባይነት በዓል በሚያንጸባርቅ መልኩ እንዲቀበሉም ጠይቀዋል። የጥምቀት በዓልን ለማክበር ወደ ጎንደር ለሚመጡ እንግዶች የከተማዋ ነዋሪዎች ኢትዮጵያዊነትን የእንግዳ ተቀባይነት በዓልን በሚያንጸባርቅ መልኩ እንዲቀበሉ አሳስበዋል። ጥር 9 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መራግሮች ጋር አብራችሁ ቆዩ እያለን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ።
ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ